በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዛሬ መድኃኒት ተወልዶላችኋል። የሉቃስ ወንጌል ምዕራፍ 2 ቁጥር 11። ውድ የልዑል እግዚአብሔር ቤተሰቦች፣ በመላው ዓለም የምትኖሩ ኦርቶዶክሳውያን እንኳን ለመድኃኒታችን ለኢየሱስ ክርስቶስ በዓለ ልደት ለ2018 ዓመተ ምህረት በሰላምና በፍቅር በጤና አደረሳችሁ አደረሰ። ባሉ የሰላም የፍቅር የምህረት የአንድነት የመግባባት በዓል ያደርግልን ዘንድ መልካም ፈቃድ ይሆንልን። እንደ አምላካችን እንደ ልዑል እግዚአብሔር በጎ ፈቃድ መድኃኒት ተወልዶላችኋል በሚል ርዕስ ስለ ልደቱ የተወሰነ ደቂቃ እንማማራለን። የሚስጥር ባለቤት ሚስጥርን ገልጾ የራቀውን አቅርቦ የረቀቀውን አጉልቶ ለእኔም ለእናንተም እንዲያስተምረን እንዲመክረን እንዲገሰን መልካም ፈቃድ ይሆንልን። የሉቃስ ወንጌል ምዕራፍ 2 ከቁጥር 8 እስከ 14 እንዲህ ይላል። በዛም ምድር መንጋቸውን በሌሊት ሲጠብቁ በሜዳ ያደሩ እረኞች ነበሩ። እነሆም የጌታ መልአክ ወደ እነርሱ ቀረበ፣ የጌታ ክብርም በዙሪያቸው አበራ፣ ታላቅ ፍርሃት ፈሩ። መልአኩም እንዲህ አላቸው፣ እነሆ ለሕዝቡ ሁሉ የሚሆን ታላቅ ደስታ የምሥራች እነግራችኋለሁና አትፍሩ። ዛሬ በዳዊት ከተማ መድኃኒት እርሱ ክርስቶስ ጌታ የሆነ ተወልዶላችኋልና። ይህም ምልክት ይሆናችኋል፣ ሕፃን ተጠቅልሎ በግርግም ተኝቶ ታገኙታላችሁ። ድንገትም ብዙ የሰማይ ሰራዊት ከመልአኩ ጋር ነበሩ፣ እግዚአብሔርንም እያመሰገኑ ክብር ለእግዚአብሔር በአርያም ይሁን፣ ሰላምም በምድር ለሰው በጎ ፈቃድ ይሁን አሉ። ስለ ቃሉ የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስም የተመሰገነ ይሁን። ውድ ኦርቶዶክሳውያን፣ ይህ በዓል የነፃነት በዓል፣ ይህ በዓል የአንድነት በዓል፣ ይህ በዓል የፍቅር የሰላም በዓል፣ ይህ በዓል መላእክትና የሰው ልጆች በአንድነት የዘመሩበት ነው። ይህ በዓል ከጨለማ ወደ ብርሃን የተሸጋገርንበት በዓል ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በሥጋ ማርያም ለመገለጥ ምክንያት የሆነው በአምሳሉ የፈጠረው የሰው ልጅ አዳምና ባለቤቱ ሔዋን በተፈቀደላቸው ገነት እንዲኖሩ የፈለጉትን እየበሉ እየጠጡ በሰላም በፍቅር በደስታ መኖር እንዲችሉ ተፈቅዶላቸው ሳለ ያለ ተፈጥሯቸው ያለ ባህሪያቸው ሌላ ነገር ሲፈልጉና ሲመኙ ሰላምና ረፍት በጎና ደስታ ካለባት ገነት ተባረሩ። በኦሪት ዘፍጥረት ምዕራፍ 2 ቁጥር 16 ላይ አዳም ሁሉን ፈቅጄልሃለሁ፣ ብላ፣ ጠጣ፣ ግዛ፣ ንዳ፣ ይህች ዕፀ በለስ ግን ሞት አለባት፣ ከእሷ በበላ ቀን የሞት ሞት ትሞታለህ፣ እሷን እንዳትበላት አለ። አዛዡ እግዚአብሔር ታዛዡ የሰው ልጅ ትእዛዝን ተቀብሎ በገነት ለ7 ዓመት ብቻ ኖረ። ከ7 ዓመት በኋላ በጠላት ዲያብሎስ አማካኝነት በኦሪት ዘፍጥረት ምዕራፍ 3 ከቁጥር 1 ጀምሮ ዲያብሎስ በሰበከው ስብከት ተሸንፈው ሔዋን ዕፀ በለስን በልታ ባሏንም አብልታ ሰላምና ረፍት ፍቅርና ደስታ ሕይወትና አንድነት ካለባት ገነት ተባረሩ። በመጽሐፈ ሲራክ ምዕራፍ 24 ከቁጥር 5 ጀምሮ 5500 ዘመን ከመፈጸሙ በፊት የሕዝብንና የአሕዛብን ሥጋ አልተዋርኩም ያለው አምላክ ነገር ግን 5500 ዘመን ሲፈጸም በአባቴ ፈቃድ በእኔ ፈቃድ በመንፈስ ቅዱስ ፈቃድ በከበረ በማርያም ማኅፀን አደርኩ እንዳለ አዳም ዕፀ በለስን በልቶ ከገነት ከተባረረ በኋላ አዳም በነፃነት በፍቅር በሰላም በአንድነት እንድትኖርባት የተፈቀደችልህን ገነት በራስህ ፈቃድ ጥላት ወጥታልና ምድር ከአንተ የተነሳች የተረገመች ትሆናለች፣ ሸዋ አሜከላ ታበቅላለች፣ አንተን በወዝህ በላብህ ወጥተህ ወርደህ ብላ በሚል መርገምን ተቀብሎ ወደዚህ ዓለም መጣ። የማያደርገውን የማይናገር የተናገረውን የማያስቀር እሱ እግዚአብሔር ከባሕሪው አባቱ ከባሕሪዎቱ ከመንፈስ ቅዱስ ጋር በአንድነት
በሦስትነት የሚመለክ የሚወደስ ሆኖ ሳለ በአባቱ ፈቃድ፣ በእሱ ፈቃድ፣ በመንፈስ ቅዱስ ፈቃድ በከበረ በማርያም ማኅፀን አደረ። የጸሐፊውን የሲራክን ቃል ደራሲው ቅዱስ ኤፍሬም በድርሰቱ የማክሰኞ ውዳሴ ማርያም ሁለተኛው ክፍል ላይ እስመ በፈቃዱ ወበስምረት አቡሁ ወመንፈስ ቅዱስ መጽአ አዳነነ ይላል። በአባቱ ፈቃድ፣ በእርሱ ፈቃድ፣ በመንፈስ ቅዱስ ፈቃድ መጥቶ አዳነን አለ። ስንጠላው የወደደን፣ ስንርቅ የቀረበን፣ ስንገለውም ያዳነን፣ ሐሞት ስንሰጠውም ሕይወት የሰጠን ያለ ድንግል ማርያም ልጅ ኢየሱስ ክርስቶስ ክብርና ምስጋና ለስም አጠራሪው። እናም ወገኖች ጌታችን መድኃኒታችን ኢየሱስ ክርስቶስ በሥጋ ማርያም ሲገለጥ ያ የጨለመው ዓለም ሊያበራ፣ የወደቁት ሊነሱ፣ የታሰሩት ሊፈቱ፣ ያዘኑት ሊጽናኑ ሰዓቱና ጊዜው ደርሶ በትንቢተ ሚክያስ ምዕራፍ 5 ቁጥር 2 ላይ አንቺ ቤተልሔም የወንበዴ የሽፍታ የገዳዮች ከተማ ሆነሽ አትቀሪም፣ ሕዝቡን ነፃነት ለሕዝቡ ነፃነትን የሚያውጅ የዓለሙ መድኃኒት፣ የዓለሙ ንጉሥ፣ የዓለሙ አስገኝ፣ ሰጥቶ የሚነሳ ከፍም ዝቅም የሚያደርግ ወደ ሲኦልም ወደ ገነትም የሚያሸጋግር እርሱ በአንቺ ይወለዳል ተብሎ ትንቢቱ ተነግሮ ትንቢቱን ሲፈጸም በሥጋ ማርያም ኢየሱስ ክርስቶስ ተገለጠ። እነሆ በሥጋ ማርያም የተገለጠው ኢየሱስ ክርስቶስ በወቅቱ ሮማውያን ግዛታቸውን እያስፋፉ የነበረበት ዘመን ከመሆኑ የተነሳ የሚገዙትን የሕዝብ ብዛትና አካባቢ ለማወቅ ስለፈለጉ በወቅቱ የሕዝብ ቆጠራ እንዲከናወን አዋጅ ታወጀ። የሉቃስ ወንጌል ምዕራፍ 2 ከቁጥር 1 ጀምራችሁ እስከ ቁጥር 7 ስታነቡት ኃይለ ቃሉን ታገኙታላችሁ። ቅዱስ ዮሴፍ አረጋዊ ንጽሕት ቅድስት ድንግል ማርያምን ባደራ ተሰጥተዋለችና ምንም እሱ እንዳሰበው ከማኅፀን ሳይሆን እንዴት ይሆን ብሎ በመፍራት ሊደብቃት ሊሰውራት ቢወድም የእግዚአብሔር መልአክ ዮሴፍ አንተ እንደምታስበው አይደለም፣ እሷ የጸነሰችው ከመንፈስ ቅዱስ ነው። እጮኛ ማርያምን ለመውሰድ አትፍራ፣ በሐዘን የምታረጋጋ በውድቀትህ የምታስነሳ ሁሉን ነገር ማድረግ የሚችለውን ጌታ የተሸከመች እናት ነችና ታስፈልጋለች። ማርያምን ለመውሰድ አትፍራ ተባለ። በማቴዎስ ወንጌል ምዕራፍ 1 ከቁጥር 18 እስከ ቁጥር 25 ስናነበው የትንቢቱን ቃል አብሮ ተሰብኮለታል። በኢሳይያስ 7:14 ላይ ተጻፎ ይፈጸም ዘንድ እንዲህ ተብሏል፣ እነሆ ድንግል በድንግልና ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች ያለውን አላስተዋልክምን? ትርጓሜውም እግዚአብሔር ከእኛ ጋር ማለት ነው። ወገኖቼ ዛሬ እግዚአብሔር ከመንደራችን፣ እግዚአብሔር ከሕይወታችን፣ እግዚአብሔር ከሀገራችን፣ እግዚአብሔር ከቤተ መቅደሱ ርቋል። ስለ ራቀን ዛሬ ሀገራችን ኢትዮጵያ ሰላም ናፍቋታል፣ ፍቅር ናፍቋታል፣ አንድነት ናፍቋታል። እኛም በየመድረኩ ስለ ሰላም፣ ስለ ፍቅር፣ ስለ አንድነት እንናገራለን እንጂ ግን አንኖርበትም። ከመንደሩ ሰላም፣ ከሀገሩ ሰላም፣ ከጎረቤቱ ሰላም፣ ከአካባቢያችን ሰላም እግዚአብሔር አይውሰድብን፣ የወሰደብን ይመልስልን። ታዲያ ንጽሕት ቅድስት ድንግል ማርያም በዛ በሕዝብ ቆጠራ በተሰበሰቡበት ምጥ ያዛት። ዓለምን ፈጥሮ ነገሥታትን የሚያነግሥ ጌታ ለእኔና ለእናንተ የተሻለ መኖሪያ የሚሰጥ አባት የሚወለድበት ቤት አጣ። እኔና እናንተን አይደለም ጊዜያዊ ዘላለማዊ መንግሥቱን የሚያወርሰን አባት ጊዜያዊ መጠለያ አጣ። ዓለም የራሷ የሆነውን ዘነጋችው፣ ተወችው። ዛሬ ሁላችንም ተው። አዎ ትናንት በቤተልሔም የሚወልድበት አጥቷል። ዛሬ የሰላም መንደር አጥቶ ኢየሱስ ክርስቶስ በቤተ መቅደስ ሰላም የለም፣
በአገልጋዮች ሰላም የለም፣ በተገልጋዮች ሰላም የለም፣ በሀገር ሰላም የለም። ግን ልደቱን እናከብራለን። ይሄ ልደት ባለ እኮ ወገኖች የእርቅ፣ የአንድነት፣ የፍቅር፣ የመስማማት ሰውና እግዚአብሔር በአንድነት የዘመሩበት ቀን ነው። ግን ሰውና ሰዎች ተለያይተናል፣ እየተባላን። ግን ስለተወለደው ሕፃን ሁላችንም እንናገራለን። እንኳን አደረሰህ አደረሳችሁ እንባባላለን። ግን መች አወቅ ነው? መች ተረዳ ነው? ታዲያ ምጥ ነውና ጊዜ አይሰጥምና ባገኙት በዛው በከብቶች ማደሪያ በግርግም የኔና የእናንተ አባት ተወለደ። እሱ በመወለዱ በሰማይ በአርያም ቅዱስ 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 እያሉ የሚያመሰግኑት ቅዱሳን መላእክት በሥጋ ማርያም ሲገለጥ አምላክ ሲሆን ሰው፣ ሰው ሲሆን አምላክ በፈቃዱ ሁሉን ያከናወነውን አምላካቸውን ለማመስገን መላእክት በቤተልሔም ተገለጡ። ኢሳይያስ ምዕራፍ 6 ከቁጥር 2 ጀምሮ እንደሚናገረው ዖዝያን በሞተበት በዓመቱ የእግዚአብሔር ዙፋን ተገልጦ አየሁት። ሱራፌልና ኪሩቤል ለእያንዳንዳቸው 6 ክንፍ ተሰጥቷቸው ሲያመሰግኑትም አየሁ። እንዲህም እያሉ ቅዱስ 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 እግዚአብሔር የሰራዊት ጌታ፣ ምድር ሁሉ ከክብርህ ተሞልታለች። ሦስት ቅዱስ ለሦስትነቱ፣ አንድ እግዚአብሔር ለአንድነቱ። እንዲህ እያሉ የሚያመሰግኑት ጌታ የሰው ልጅ ሊያድን በሥጋ ማርያም ሲገለጥ ትሕትናው፣ ፍቅሩ፣ ደግነቱ፣ መሐሪነቱ፣ ይቅርባይነቱ ስለደነቃቸው ወደ ላይ ወደ አርያም ሲሄዱ በዙፋኑ አለ፣ ወደ ምድር ሲመጡ ምስኪን ድሃ ሆኖ ከብቶች ግርግም ተወለደ። ታዲያ አንዱ ወደ ላይ አንዱ ወደ ታች በሚራኮትበት ሰዓት ላይ በቤተልሔም በግና ፍየል ከብቶች ሲጠብቁ የነበሩ እረኞች አይተውት ሰምተውት የማያውቁት ድምፅ ሲሰሙ ምንድን ነው የተለየ ድምፅ የሚያስፈራ የሚያስደነግጥ እያሉ እርስ በርሳቸው ሲነጋገሩ የሰውና እግዚአብሔር መታረቅ ደስ ያላቸው ቅዱሳን መላእክት አትፍሩ፣ ዛሬ መድኃኒት ተወልዶላችኋል አሏቸው። ዛሬ መድኃኒት ተወለደልን ወገኖች። ግን አላወቅ ነው፣ ግን ያልተረዳ ነው፣ ግን አላስተዋል ነው። ስለ ልደቱ እንናገራለን፣ ስለ ልደቱ እንሰብካለን፣ እንሰበካለን፣ እንዘምራለን፣ ማኅሌቱ እንቆማለን፣ ቅዳሴው ይቀደሳል። ግን መች ልደቱ ገባ? እንዲህ እኮ ነው የሚለው ቃሉ። በዛም ምድር መንጋቸውን በሌሊት ሲጠብቁ በሜዳ ያደሩ እረኞች ነበሩ። እነሆ የጌታ መልአክም ወደ እነርሱ ቀረበ፣ የጌታ ክብርን በዙሪያቸው አበራ፣ ታላቅ ፍርሃትን ፈሩ። መልአኩም እንዲህ አላቸው፣ እነሆ ለሕዝቡ ሁሉ የሚሆን ታላቅ ደስታ የምሥራች እነግራችኋለሁና አትፍሩ አላቸው ይላል። ታላቅ ምስራች፣ ጨለማውን የሚያስወግድ ምስራች፣ ሐዘኑን የሚያስወግድ ምስራች፣ ጥላቸውን የሚያስወግድ ምስራች፣ መለያየትን የሚያስወግድ ምስራች፣ ጎባጣውን ቀና የሚያደርግ ምስራች፣ አይነ ስውሩን የሚያበራ ምስራች፣ ደንቆሮውን እንዲሰማ የሚያደርግ ምስራች፣ ዲዳው እንዲናገር የሚያደርግ ምስራች እነግራችኋለሁ፣ አትፍሩ። ዛሬ እኛ አይን እያለን አይነ ስውር፣ ጆሮ እያለን ደንቆሮ፣ አፍ እያለን ዲዳ፣ ልብ እያለን አለማስተዋል ውስጥ ገባል። በምን መልኩ ነው ልደቱን እያከበርን ያለን? እየተባለ እየተለያየ ጎጥ ቋንቋ እየቆጠረ አንተና አንቺ እየተባባል። ይህ እኮ የልደቱ በዓል አይደለም። የልደቱ በዓል እኮ ሰላም ነው፣ ፍቅር ነው፣ አንድነት ነው። ነቢየ እግዚአብሔር ቅዱስ ኢሳይያስ በትንቢቱ ምዕራፍ 9 ቁጥር 6 ላይ እንዲህ ይላል፣ የተወለደው ሕፃን ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። የዘላለም አባት፣ ዘመን የማይሽሩት ጊዜ ወቅት የማይሽረው ዘመናትንና ጊዜን የሰጠ እኔና እናንተን አንድ ሊያደርግ በሥጋ ሲገለጥ ግን እኛ ተለያየ። ፍቅር ሊሰጠን ሲገለጥ እኛ ግን ተጣላን። ሰላም ሊሰጠን ሲገለጥ እኛ ግን ሰላምን ጠላናት። አንድ ሊያደርገን ሲገለጥ እኛ ግን ተለያየን። ግን ልደቱን እናከብራለን፣ ግን እንኳን አደረሳችሁ እንባባላለን። ታዲያ ልደት የባሩ አከባበር ከተገለጠው ጌታ ሐሳብ ጋር አብሮ ይሄዳል። ወገኖቼ ዛሬ አለን፣ ነገ የለንም። ዛሬ ከፍታ፣ ነገ ዝቅታ። ዛሬ ብርሃን፣ ነገ ጨለማ። ዛሬ ሕይወት፣ ነገ ሞት።
በማናችን ላይ ይፈራረቃል። ግን ስለተወለደው ሕፃን እየተናገር ሕፃኑ የተወለደበትን ዓላማ ለምን ዘነጋ? ልደቱን ለማክበር በስጋ የሚያስፈልጉንን ማቴሪያሎች እየገዛን አንዳንዶቻችን የቤቱ ቀለም ሁሉ ሳይቀር ተቀይሯል። የቤቱን ዕቃ ሳይቀር ተቀይሯል። ግን እኛ አልተቀየርንም። ግን እኛ አልተለወጥንም። አንዳንዶቻችን ገና ዋዜማ ጀምሮ እንኳን አደረሳችሁ አደረሰን እንባባላለን። ግን መች መድረሳችን፣ መች በፍቅር ተገለጠ? መች በሰላም ተገለጠ? መች በአንድነት ተገለጠ? የተወለደው ሕፃን ሰላምን ሊሰብክ ነው። ፍቅርን ሊሰብክ ነው። አንድነትን ሊሰጠን ነው። ተስፋ መንግሥተ ሰማያት ሊያወርሰን ነው። ከሐዘን ከልቅሶ ከዋይታ ወደ ደስታ ሊያመጣን ነው። ግን እኛ መች ይሻል? አምላክ ፈቅዶ 2018 የጌታችን የመድኃኒታችን የኢየሱስ ክርስቶስ ልደት እያከበርን ነው። ግን ይህ ልደቱ ሚስጥር ሳይገባል ማህሌቱ ያምራል፣ እጅግ ደስ ይላል። ቅዳሴው ይመስጣል፣ የመላእክት ምስጋና ነውና። ግን መች ገባ? በማህሌቱ ቁርፊያ አለ፣ በቅዳሴውም መለያየት አለ፣ በዝማሬው መለያየት አለ፣ በስብከቱ መለያየት አለ፣ በአምልኮቱ መለያየት አለ። ታዲያ ልደቱ የታለ? ይደረስንበት። ታዲያ ልደቱ የታለ? ያከበር ነው። ለሕዝብ ሁሉ የሚሆን የምስራች ነግራችኋለሁና አትፍሩ። ፍርሃትን የሚያስወግደው ኢየሱስ ክርስቶስ በሥጋ ማርያም ተገለጠ። ዛሬ ሁላችን በፍርሃት ነው ያለን። ቅዱስ ጳውሎስ በአንድ ወቅት እያገለገለ ሕዝቡ የሞተውን ጌታ በሥጋ የተገለጠውን ጌታ ባለመረዳታቸው ምክንያት ጨንቆት እንዲህ አለ። በሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 28 ጀምሮ በወታደር ፍርሃት፣ በወገኔ ፍርሃት፣ በአገልጋይ በኩል ፍርሃት፣ በከተማ ፍርሃት፣ በውጭም በውስጡም ፍርሃት፣ ሁሉም ጋር ፍርሃት ሰፍኗል። ግን እኔ የሚያስጨንቀኝ እኔ የሚያሳስበኝ ዕለት ዕለት የአብያተ ክርስቲያናት ጉዳይ ነው አለ። መቼም ስለ ሕንፃው አይደለም፣ ማደሪያዎቹ ስላደረገን ስለ እኔና ስለ እናንተ ነው። ቅዱስ ጳውሎስ ያ በቤተልሔም በሥጋ የተገለጠው ቀራንዮ ላይ ራሱን የሰጠው ጌታ አልገባቸው አለ ትውልዱ። ሁሉም በገዛ መንገዱ እየሄደ በፍርሃት ተውጧል አለ። ዛሬስ ሁላችን እንደዛ አይደለም? 2018 ዓመት ተሰበከ። ግን የልደቱ ሚስጥር አሁንም አልገባንም። ምናልባት በእንጀራና በዳቦ ከሆነ የልደቱን በዓል የምናከብረው ተሳስተናል። እሱ አይደለም የልደቱ በዓል። የልደቱ በዓል ዋናው ዓላማው ሰላምን ነው፣ ፍቅር ነው፣ አንድነት ነው፣ መግባባት ነው፣ እርቀ ሰላም ነው። እነዚህ ውስጥ አይደለም። እኛ የተወለደው ሕፃን የምን አለቃ ነው? የሰላም አለቃ ነው። ስለዚህ የሰላም አለቃ የሆነው ልደቱን እያከበርን፣ እኛ ግን የሰላም ሰዎች አይደለንም። የተወለደው ሕፃን የፍቅር አባት ነው። እኛ ግን በፍቅር አይደለም እያከበርን ያለን እና ልደቱን የምናከብረው በምን ከምን አንጻር ነው? ለሕዝብ ሁሉ የሚሆን ምስራች ስለምነግራችሁ አትፍሩ። እኛም ዛሬ እያወጅን እንኳን አደረሳችሁ እያልን ነው። ግን መቼ ከልደቱ ጋር የሚሄድ ማንነት የት አለ? በሥጋ ከተገለጠው ከአብ ከድንግል ማርያም ልጅ ጋር ሐሳብ ጋር የሚሄድ ማንነት የት አለ? ታዲያ እንዴት ነው ልደቱን የምናከብረው? እየተገዳደልን እየተለያየን ጎጥ እየቆጠርን ተራራ እየቆጠርን ሸንተረር እየቆጠርን ይሄ ነው እንዴ ልደቱ በዓል? ለዚህ ነው እንዴ የተገለጠው ክርስቶስ? ለዚህ ነው እንዴ ከብቶች ግርግም የተወለደው? ከወደቅንበት ሊያነሳን፣ ከሐዘን ወደ ደስታ፣ ልቅሷችንን ወደ ሳቅ፣ ስብራታችንን ወደ መጠገን፣ ከጎበጥንበት ቀና ለማድረግ እሱ ተወለደ። ግን እኛ አሁንም ጎብጠናል። እኛ አሁንም ጨለማ ውስጥ ነው ያለን። ሰው ብርሃን በርቶለት በጨለማ መኖር፣ ስለ አንድነት ተሰብኮለት በመለያየት መኖር፣ ስለ ሰላም ተሰብኮለት ግን በጥላቻ መኖር። ከዛ ምን ይላል? እንኳን አደረሳችሁ ለልደቱ። መቼ ደረሰ? ለልደቱ መድረስ የሰላም
የፍቅር የአንድነት ሰው ሆኖ እንኳን አደረሳችሁ ማለት ይቻላል። የተለያዩ እንኳን አደረሳችሁ፣ የተገዳደሉ እንኳን አደረሳችሁ። አትፍሩ ወገኖች። ዓለም በብዙ መልኩ ልታስፈራን ትችላለች፣ ልታስጨንቀን ትችላለች፣ ልታስደነግጠን ትችላለች። ግን ለሕዝቡ ሁሉ የሚሆን መድኃኒት መልካም ምስራች ዛሬ ጌታ ተወለደ። እኛ መቼ ነው የምንወለደው? በሰላም የምንወለደው፣ በፍቅር የምንወለደው፣ በአንድነት የምንወለደው፣ በመግባባት የምንወለደው መቼ ነው? መልአኩ ቀጥሎ እንዲህ ያለ ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋል። ክብር ለቃሉ፣ ክብር ለስሙ ይሁን። ለሕዝቡ ሁሉ የሚሆን መድኃኒት ዛሬ ዓለም ያልገባው ይህ መድኃኒት እኮ ነው። ኢየሱስን የሚሰብከው ብዙ አለ። የኢየሱስን የሚጠራ ብዙ አለ። ስለ ኢየሱስ የሚናገር ብዙ አለ። ስለ ኢየሱስ የሚያወራ ብዙ አለ። ግን መድኃኒትነቱን መች አወቅ ነው? መች ተረዳ ነው? ለሕዝቡ ሁሉ የሚሆን መድኃኒት። በዓለም ላይ ብዙ መድኃኒቶች አሉ። ከራስ ምታት ጀምሮ እስከ ታላላቅ ህመሞች የምንጠቀማቸው መድኃኒቶች አሉ። የሚገርመው እነዚህ መድኃኒቶች የታመመውን ሲያድኑ፣ ጤነኛውን ደግሞ በሽተኛ ያደርጋል። እንደገና ለዛ ደግሞ ወደን ስናመጣ እሱም ይድናል፣ ሌላው ደግሞ ይታመናል። በመጨረሻ ሁሉ አካላችን በሽተኛ ይሆናል። ይህ የተወለደው ሕፃን ግን በሽታውን ብቻ አድኖ ሌላውን አካል ጤነኛ እንደሆነ ነው የሚያድነው። ግን የመድኃኒት መች አወቅነው? መች ተረዳን? የታመመ ሁሉ ወደ ሐኪም ቤት ይሄዳል። ዶክተሩ ያዘዘለትን መድኃኒት ይወስዳል። ግን ሰው አድርጎ ፈጥሮ ስለና ስለናንተ በፈቃዱ በስጋ ማርያም የተገለጠ መድኃኒት ለመሆን ቀራንዮ ላይ ቅዱስ ሥጋውን ክቡር ደሙን ሰጥቶ የት አለ መድኃኒቱን ይበላል? ልደቱን እያከበር ነው። መች በላ ነው መድኃኒቱ? መች ጠጣ ነው መድኃኒቱ? የተወለደው እኮ መድኃኒት ነው። ግን መድኃኒቱን መች ወሰድ ነው? የተወለደው ፍቅር ነው። መች በፍቅር ነው? የተወለደው ሰላም ነው። መች በሰላም ኖር? የተወለደው አንድነት ነው። መች በአንድነት ኖር? ግን ልደቱን እያከበር ነው። እንኳን አደረሳችሁ ወገኖቼ። መች ነው የሚገባል? መድኃኒት ተወለደልን፣ ግን መድኃኒት መሆኑን አልተረዳነው። ቅዱስ ጳውሎስ በዚህ በአንደኛ ቆሮንቶስ 2:8 ላይ ወገኖቹ ባለማወቃቸው የሰቀሉትን ጌታ ሲገልጥ እንዲህ አለ። ቢያውቁት ቢረዱት የሰላም የፍቅር የአንድነት የመግባባት ብሎም የሕይወት መድኃኒት መሆኑን ቢያውቁትና ቢረዱት ኑሮ ባልሰቀሉት ነበረ። ዛሬ እኛ ገብቶን ነው ልደቱን እያከበርን ያለ ነው። አልገባንም። የልደቱ ሚስጥር አልገባንም። የልደቱ በዓል አልገባንም ወገኖች። ለዚህ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ መድኃኒት መሆኑን ሲናገር እንዲህ አለ። የዮሐንስ ወንጌል ምዕራፍ 6 ቁጥር 53 እውነት እውነት እላችኋለሁ የወልደ እጓለ እመሕያውን ክርስቶስን ሥጋውን ካልበላችሁ ደሙን ካልጠጣችሁ በራሳችሁ ሕይወት የላችሁም። አያችሁ፣ ያለ ሕይወትን እየኖርን ያለን፣ ሕይወት አልባ ሆነን ነው እየኖርን ያለን። የተወለደው ሕፃን ምንድን ነው? መድኃኒት ነው። ግን መድኃኒቱን መች በላን? መች ጠጣን? እንኳን አደረሰ ለልደቱ፣ እንኳን አደረሰች ለልደቱ፣ እንኳን አደረሳችሁ ለልደቱ። ግን ልደቱ እኮ መድኃኒት መሆን ነው። መድኃኒት ማለት ታመናል እኮ፣ ሰላም አተናል፣ ፍቅር አተናል፣ አንድነት አተናል፣ መግባባት አተናል። ሕይወት ማንነታችንን የመኖራችንን ሕይወት አጨልሞታል። ዓይናችን መልካም ነገር አያይም፣ ጆሮአችን መልካም ነገር አይሰማም፣ እግራችን ወደ መልካም ቦታ አይሄድም፣ እጃችን መልካም ነገር አያነሳም፣ አንደበታችን መልካም ነገር አይናገርም። ግን ልደቱን እናከብራለን። ነቢየ እግዚአብሔር ቅዱስ ኢሳይያስ ምዕራፍ 46 ቁጥር 5 ላይ የአሕዛብ ጣዖታት ዓይን አላቸው አይም እግር አላቸው አይም እጅ አላቸው አይዳሰሱም አለ። እኛ ማንን? እኛ ማንን? እድሜን ከጤና ሰጥቶን ልደቱን ለማክበር የደረስን እኛ ማንን? ከሀገር ውስጥ ከሀገር ውጭ ድረስ እንኳን ያደረሳችሁ ለመባባል ማንም አይቀድመንም። ግን ደርሰናል። ግን የልደቱ ዓላማ ገብቶናል። ቤተልሔም የተወለደው ሕፃን ዓላማው ምን እንደሆነ ገብቶናል።
ያ ቤተልሔም የተወለደው ሕፃን ለምን ዓላማ ነው የተወለደው? ሥጋ የለበሰው ለምንድን ነው? ይህ ገብቶናል። ያ የተወለደው እኮ ሰላም ላጣ ነው፣ ሰላምን ሊሰጠን፣ ከተለያየንበት አንድ ሊያደርገን፣ ከተሰበርንበት ሊጠግነን፣ ከጨለማ ወደ ብርሃን ሊያሸጋግረን፣ ህመምተኞች በሽተኞች ስለሆን ሊያድነን ነው። ታዲያ በዚህ ውስጥ መች መጣ? የተወለደው መድኃኒት ነው ዋል መች መድኃኒቱን በላ ነው? መች ጠጣ ነው? እና እንዴት ነው ልደቱን የምናከብረው ታዲያ? መድኃኒቱ ምን አለ? ሥጋዬን ካልበላችሁ ደሜን ካልጠጣችሁ በራሳችሁ ሕይወት የላችሁም። ሰው ያለ ሕይወት እንዴት ይኖራል ታዲያ? ሕይወት አልባ ሆነን እስከ መቼ ነው የምንቀጥለው? ሕይወት አያስፈልገንም ወገኖቼ? ሰላም አያስፈልገንም? ፍቅር አያስፈልገንም? ደስታ አያስፈልገንም? አንድነት አያስፈልገንም? ክብረ ሞገስ አያስፈልገንም? ኢትዮጵያዊነት ማንነት፣ ኦርቶዶክሳዊ ማንነት ባዶ ሆነብን እኮ። እጅግ ይደንቃል። ሰብአ ሰገል አመጣው ከርቤ፣ ዕጣን፣ ወርቅ ሰጥተው ሰገዱለት እያለ እናከብራለን። አዎ እሱ ሚስጥር ነው። ግን እኛ ወርቅ መሆን የምንችለው መቼ ነው? እኛ ዕጣን መሆን የምንችለው መቼ ነው? እኛ ከርቤ መሆን የምንችለው መቼ ነው? ዕጣን ማዛው ሸተው ደስ ይላል። ንጹሐ ማዛ ኢየሱስ ክርስቶስ ሲሉ አቅርበውለታል። የኔና የእናንተ የፍቅር ማዛ የት አለ? የሰላም ማዛ የት አለ? የአንድነት ማዛ የት አለ? ጠረናችን ይመቸዋል? የሚመች ጠረን ይዘን ነው ውልቱን እያከበርን ያለ ነው። ራሳችንን እንደ ዕጣን ንጹሕ አድርገን አቅርበንለታል። በፍቅር በሰላም በአንድነት ሆነን ንጹሕ ማዛ ሆነን ቀርበናል ወደሱ። ወርቅ ጽሩይ ነው፣ አንተ ንጹሕ ባህሪ ነህ ሲሉ ወርቅ አቀረቡለት። እኛ ንጹሕ ነን የቀረቡ እንደ ወርቅ አካላችን ንጹሕ አድርገነዋል። ከኃጢአት ከበደል ካሽከላ ንጹሕ አድርገነዋል። ከክፉ ሐሳብ ንጹሕ አድርገነዋል። ከዘረኝነት ንጹሕ አድርገነዋል። ከስካሩ፣ ከጫቱ፣ ከሲጃራው ወዘተረፈ ንጹሕ አድርገነዋል። ግን ልደቱን እያከበርን ነው። ንጹሕ ወርቅ ሆነን ቀርበናል ወደሱ። የኛ ንጹሕ ዕጣን መሆን የኛ ንጹሕ ወርቅ መሆን ይፈልገዋል እኮ ኢየሱስ ክርስቶስ። የተወለደው ሕፃን የሰላም አለቃ ነው፣ ሰላማችን ይፈልገዋል። የፍቅር አባት ነው፣ ፍቅራችን ይፈልገዋል። የአንድነት አባት ነው፣ አንድነታችን ይፈልገዋል። በምንድን ነው እያከበርን ያለ ነው? ከርቤ የቆሰለውን ያድናል፣ የተሰበረውን ይጠግናል። አንተ እነሆ በኃጢአት በበደል ለቆሰሉት መድኃኒቱ ነህ የመጣህ። የተሰበረውን የሚጠግን ነው ከርቤ። አንተም የተሰበርነውን ልጠግን በሥጋ ማርያም የተገለጥክ ጌታ ነህ ብለው አቅርበውለታል። ማቴዎስ ወንጌል ምዕራፍ 2 ከቁጥር 1 እስከ 13። እኔና እናንተ ተሰብረናል እኮ። መቼ ነው የምንጠገነው? ተጠግነን ነው ልደቱን እያከበርን ያለን። ተስማምተን አንድ ሆነን ነው ልደቱን እያከበርን ያለን። የፍቅር የሰላም ሰው ሆነን ነው ልደቱን እያከበርን ያለን። የእንጀራ ልደት ነው፣ የዳቦ የሥጋ የጠጣ የዳንኪራ የነው እንደ ልደቱ። ቤተልሔም ሲወለድ እኮ ዳንኪራ አይደለም። መላእክት ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብእ እያሉ በላይ ባርያም ከባህሪ አባት ከባሪዎት ከመንፈስ ቅዱስ ጋር ላለ አምልኮት ክብርና ምስጋና ይገባሃል። ለሰው ልጅ ፍቅር ስትል በሥጋ ለተገለጥክበት ለሥጋ ልደት ክብር ውዳሴ ይገባሃል። ከአንተ ጋር የተጣለውን የሰው ልጅ ሰውና መላእክት ተለያይተው የነበሩበትን አንድ ልታረግ ልታስማማ፣ ሰላም ልሰጥ፣ ፍቅር ልሰጥ፣ አንድ ልታረግ የተገለጥክ አባት እያሉ አመስግነውታል። እኛስ የታለ የተጠገነ? የታለ አንድ የሆነ? የታለ የተስማማን? ከዛ ልደቱ። ይሄ ልደት እኮ የአንድነት ነው። ይሄ በዓል የአንድነት ነው። ይሄ በዓል የፍቅር ነው። ይሄ በዓል የሰላም ነው። ይሄ በዓል የመስማማት ነው። ይሄ በዓል አንድ ሆኖ ማክበር ነው። እኛ የታለን ታዲያ? እንደዚሁ ነው የጌታችን የመድኃኒታችን ኢየሱስ ክርስቶስ ልደት በዓል አክብረን እንኳን አደረሳችሁ የምንባባል? አንዱ አንዱን እየተችን፣ አገልጋይ ተገልጋዩን፣ ተገልጋይ አገልጋዩን እየተችን፣ ህዝብ መንግስት ህዝብን እየተችን፣ እንደ ሀገር ባዶ፣ እንደ አምልኮ ባዶ፣ እንደ አገልግሎት ባዶ ሆነን ግን እንኳን ለልደቱ አደረሳችሁ። መች ደረስን? መች ገባን ምስጢሩ? የተወለደው ምንድን ነው?
የምስራች ተብሎ እየተነገረን ያለው ምንድን ነው? መድኃኒት ነው። መች በላ ነው መድኃኒት። የተወለደው ሕፃን ምንድን ነው? የሰላም አለቃ ነው። መቼ ሰላም ሰዎች ሆይ፣ መቼ እርቅ ሰዎች ሆይ፣ መቼ መግባባት ሰዎች ሆይ። ቅዱስ ዮሐንስ በመልእክቱ በአንደኛ ዮሐንስ መልእክቱ ምዕራፍ 4:8 ላይ ፍቅር የሌለው እግዚአብሔርን አያውቅም፣ እግዚአብሔር ፍቅር ነውና ይላል። ስለዚህ አውቀን ነው ልደቱን እያከበርን ያለን ማለት ነው። እግዚአብሔርን አውቀን ነው እያከበርን ያለን። እግዚአብሔርን አውቀን ነው በማህሌቱ በቅዳሴው ተሰባስበን አደረሳችሁ እየተባባልን ያለን። አወቅ ነው ማለት ነው። ተረዳ ነው ማለት ነው። ለሁላችን ማስተዋልን ያድለን። ለሕዝቡ ሁሉ መድኃኒት የሚሆን ዛሬ ተወለደ። እባካችሁ ይህን መድኃኒት እንብላው፣ ይህን መድኃኒት እንጠጣው። የተወለደው ሕፃን ሰላምን ሊሰብክልን፣ አንድነትን ሊሰጠን፣ መግባባትን ሊሰጠን በስጋ ተገልጧል። እኛ መች ነው አንድ ምንኖር? እኛ መች ነው በሰላም ምንኖር? እኛ መች ነው በፍቅር ምንኖር? እግዚአብሔር ማስተዋልን ያድለን። ይህን ምልክት ይሆንላችኋል፣ ሕፃን ተጠቅልሎ በግርግም ተኝቶ ታገኙታላችሁ። በግርግም እንስሳቶች እፍ እያሉ እስትንፋሳቸውን እየገበሩት በፍቅር አንድ ሆነው እዛ የሌላ የእንስሳት አይነት የለም። ሁሉም አንዱ ነው፣ ይገብሩታል እያሉ እስትንፋሳቸውን ይገብራሉ። አምላካቸውን አውቀው ፈጣሪያቸውን አውቀው የሰላም የአንድነት የመግባባት አባት መሆኑን አውቀው የሰው ልጅ ከእንስሳ አነሰ። አንድ ሳንሆን ቅዱስ እንላለን። አንድ ሳንሆን ሰላም ለኩልክሙ እንላለን። አንድ ሳንሆን ተንሥኦ ለጸሎት እንላለን። አንድ ሳንሆን እግዚኦ ተሳለለን እንላለን። አንድ ሳንሆን ከመንፈስ ጋር እንላለን። እንስሳት እኮ እያሉ እስትንፋሳቸውን የገበሩት አንድ ነው። እኛ ተለያይተን የኔ ቤት አካባቢ ነው። ሰላም ለኩልክሙ። እንዴት አለ ሰላም ሳይኖር ሰላም እኮ የለም። ጥለናታል እኮ ጠልተናታል እኮ ሰላም አንፈልግሽም እኮ ብለናታል እኮ። አታስፈልጊንም ሰላም ከኛ መንደር ጥፊ፣ ፍቅር አንፈልግም ጥፋ፣ በኪሎ ሜትር ከአካባቢያችን ራቅ ብለን እኮ አባረር ነው እኮ። አንድነት ወደ መንደራችን እንዳትገባ ራቅ ብለን አባረር ነው እኮ። ታዲያ እንዴት አድርገን ለወንዶቱ የምናከብረው? ምልክት ይሆንላችኋል፣ ሕፃኑ በግርግም ተኝቶ በዘር ተጠቅልሎ ታገኙታላችሁ። ከዛ እረኞቹስ ምን አሉ? ድንገትም ብዙ የሰማይ ሰራዊት ከመልአኩ ጋር ነበሩ፣ እግዚአብሔርንም እያመሰገኑ ክብር ለእግዚአብሔር በአርያም ይሁን፣ ሰላም በምድር ለሰው በጎ ፈቃድ አሉ። ቁጥር 15 ላይ መላእክትም ከነርሱ ተለይተው ወደ ሰማይ በወጡ ጊዜ እረኞች እርስ በርሳቸው እንግዲያስ እስከ ቤተልሔም ድረስን እግዚአብሔር የገለጠልንን ይህንን የሆነውን ነገር እንይ ተባባሉ። ፈጥነውም መጡ። ማርያምንና ዮሴፍን ሕፃኑንም በግርግም ተኝቶ አገኙት። አይተውም ስለዚህ ሕፃን የተነገራቸውን ነገር ገለጡ። የሰሙትም ሁሉ እረኞች በነገሯቸው ነገር አደነቁ። ማርያም ግን ይህን ነገር ሁሉ በልቧ እያሰበች ትጠብቀው ነበረ። እረኞችም እንደተባለላቸው ስለሰሙትና ስላዩት ሁሉ እግዚአብሔርን እያመሰገኑ እያከበሩ ተመለሱ። መላእክት ክብር በአርያም ሰላም በምድር ለሰው ልጅ በጎ ፈቃድ፣ ሲጠላህ ወደህ ሊገልህ አንተ ግን ለማዳን፣ ሲርቁ ለመቅረብ፣ ሲለያዩ አንድ ለማለት፣ ሲባሉ ሰላም ልትሰጥ አንተ ተገለጥክ። ግን የሰው ልጅ ሰላም እንዲህ አላት፣ ፍቅርን አንፈልግሽም አላት። እረኞች እስኪ መላእክት የሰበኩልን መላእክት ለእኛ ያወሩልን አዋጁን ያ መድኃኒት የተባለውን ሕይወት የሆነውን ተስፋ የሆነውን ፍቅር የሆነውን ሞገስ የሆነውን ጸጋ የሆነውን አባት እስኪ እንሂድ እንየው አሉ። አዎ ሄዱ፣ አገኙት። በአንድ ቃል ተስማምተው ወደ ቤተልሔም ሄዱ። እረኞች የመላእክትን አዋጅ ሰምተው የሰላም አባት መሆኑን አውቀው የፍቅር አባት መሆኑን አውቀው ሳይለያዩ እኔ እዚህ ጋር ፍየል እጠብቃለሁ፣ እኔ እዚህ ጋር በግ እጠብቃለሁ፣ እኔ እዚህ ጋር እንዲህ አለ ከፈለክ አንተ ወዘተ ሳይባባሉ በአንድ ሀሳብ ተስማምተው ሄደው ክርስቶስን አገኙት። እኛ መቼ ነው ተስማምተን ክርስቶስን እንላለን?
እኛ መች ተስማምተን ነው የፍቅር የሰላም የአንድነት ጉዳይ የሚገባ? መች ነው ሰላምን ወደ መንደራችን ወደ ህይወታችን የምናስገባው? ሰላማችን ወደ ትዳራችን፣ ፍቅር ወደ ትዳር የምናስገባው? ሰላም ወደ ሀገራችን፣ ፍቅር ወደ ሀገራችን የምናስገባው መች ነው? ሰላምን ወደ መንደራችን፣ ፍቅር ወደ መንደራችን የምናስገባው መች ነው? እስከ ቤተልሔም ሄዱ፣ የተነገራቸውን ነገር አገኙት። እናቱን ማርያምም አገኟት፣ አረጋዊ ዮሴፍንም አገኙት። ሕፃኑን በጨርቅ ተጠቅልሎ በግርግም ተኝተው እንስሳት እስትንፋሳቸውን እየገበሩት አዩ፣ ተረዱ። ከመላእክት በሰሙት፣ ከመላእክት በአደመጡት፣ ከመላእክት በተነገራቸው መሰረት እውነት ሆነው አገኙት። ከዛስ እነሆ በግርግም ተኝቶ አገኙት። አይተውም ስለዚህ ሕፃን የተናገረላቸውን ነገር ገለጡ። የሰሙት ሁሉ እረኞች በነገሯቸው ነገር አደነቁ። ማርያም ግን ይህን ሁሉ በልቧ እያሰበች ትጠብቀው ነበር። ምንድን ነው? ሕፃን ልጅ ወለድኩኝ፣ መላእክት ያመሰግኑታል፣ ሰብአ ሰገል ወርቅ፣ ዕጣን፣ ከርቤ በኮከብ እየተመሩ መጥተው ገበሩለት። እረኞቹም በመላእክት ተሰብከው መጥተው አዩት፣ አደነቁ እያለች ሁሉንም በልቧ እየጠበቀች ሁሉንም በልቧ ይዛ እያስተዋለች ምን ይሆን መጨረሻው? ምን ይሆን ክንዋኔው? እያለች በልቧ ተጠብቀው ነበር። ባካችሁ የሰላምን አባት እንብለው እንጠጣውና በልባችን እንያዘው፣ እንጠገብ፣ እንረስርስ፣ እንርካ፣ ክብርና ሞገስ ይሰጣል። ዮሐንስ 15:5 ላይ ጥበበኛ በጥበብህ፣ እውቀት ያለ በእውቀትህ፣ ስልጣን ያለ በስልጣንህ ምንም ሁን ያለ ነገር ምንም ልታደርግ አትችልም። ሰላምህን እኔ ነኝ፣ ፍቅርህም እኔ ነኝ፣ ጥበብህም እኔ ነኝ፣ ውበትህም እኔ ነኝ፣ ሞገስህም እኔ ነኝ፣ ይቅርታ አለይታህም እኔ ነኝ ያለ እኔ ምንም ልታደርግ አትችልም። በእኔ ብትኖሩ ቃሎች በእናንተ ቢኖሩ የምትወዱትን የምትፈልጉትን ለምኑ ይሰጣቸዋል፣ ይደረግላቸዋል። ግን እኛም ቢያል አንፈልግም። እድሜ ለስልጣኔ፣ እድሜ ለገንዘቤ፣ እድሜ ለነከሌ። ገንዘቡን ነገ ያልቃል፣ ስልጣኑን ነገ ይቀራል፣ እነከሌም ይሄዳሉ። ያን ጊዜ ምንድን ነው? ይህ ንጉሥ እኮ ዘላለማዊ ነው አይደል ያለው ኢሳይያስ። የተወለደው ሕፃን ምንድን ነው? ድንቅ ኃያል አምላክ፣ የዘላለምን አባት፣ የሰላምስ አለቃ። ሰው በሰላም ሳይሆን ስለ ልደቱ መናገር፣ ሰው በፍቅሩ ሳይሆን ስለ ልደቱ መናገር አለማፈራችን አለማፈራችን። የሰላምን አለቃ ሳናውቀው ስለ ሰላም እናወራለን። የፍቅርን አባት ሳንረዳው ስለ ፍቅር እናወራለን። ያ የተወለደው ሕፃን ኃያል አምላክ ነው፣ የዘላለም አባት ነው፣ የሰላም አለቃ። ሰላም አጥተናል፣ ሰላማችን ይመለስልን። ፍቅራችን ጠፍቷል፣ ፍቅራችን ይመለስልን። ተበታትነናል፣ አንድ ያደርገን። ተሰብረናል፣ ይጠግናል። ወርቀናል፣ ያንሳል። ጨልሞብናል፣ ብርሃን ይስጠን። እንዲሰጠን ፈቃደኞችን የተወለደው ሕፃን ምንድን ነው? መድኃኒት ነው። የተወለደው ሕፃን ምንድን ነው? ሰላም ነው። የተወለደው ሕፃን ምንድን ነው? ፍቅር ነው። የተወለደው ሕፃን ምንድን ነው? አንድነት ነው። የተወለደው ሕፃን ምንድን ነው? ክብር ነው፣ ሞገስ ነው፣ ጸጋ ነው፣ ክብር ነው፣ ማንነት ነው። ያለዛ ልደቱ ምንም አይሰራለን፣ ምንም አይሰራለሽ፣ ምንም አይሰራለን። ልደቱ ስናከብር በአንድ ሆነን በሰላም ሆነን በፍቅር ሆነን መድኃኒቱን እየበላን መድኃኒቱን እየጠጣን ከሆነ አዎ እንኳን ለልደቱ አደረሳችሁ። እንኳንም ጌታችን መድኃኒታችን ኢየሱስ ክርስቶስ በሥጋ ማርያም ለተገለጠበት ሥጋዊ ልደቱ እንኳን አደረሳችሁ መባባል ይቻላል። እረኞቹ ምን አሉ? ከዛስ እነሆ ባዩትና በሰሙት ነገር እየተደነቁ እግዚአብሔርንም እያመሰገኑ እያከበሩ ተመለሱ። እኔም እናንተም ከሰላም መንደር፣ ከፍቅር መንደር፣ ከመስማማት መንደር፣ ከአንድነት መንደር፣ ሕይወት ካለበት መንደር፣ ክብር ካለበት መንደር፣ ሞገስ ካለበት መንደር ተሰባስበን በዓሉን አክብረን የሰላም የፍቅር የምሕረት የደስታ ባለቤት የሆነው የአቤል ድንግል ማርያም ልጅ ኢየሱስ ክርስቶስ ሐዘናችንን ወደ ደስታ
ስብራታችንን ወደ መጠገን፣ ውድቀታችን ወደ መነሳት፣ ጨለማውን ወደ ብርሃን፣ ሞቱን ወደ ሕይወት ለውጦልን እንኳን ለልደቱ አደረሳችሁ ተባብለን እንድናከብር አምላካችን እግዚአብሔር ይርዳል። አሁን እያከበርን ያለነው ውሸት። ክርስቶስ ለዚህ አልተወለደም። ክርስቶስ ሊለያየን አልተወለደም። ክርስቶስ እንድንገዳደል አልተወለደም። ክርስቶስ እንድንጣላ፣ ዘር፣ ቋንቋ፣ ቀለም እንድንቆጥር አልተወለደም። ክርስቶስ ተለያይተን ስለነበር አንድ ሊያደርገን፣ ሰላም አጥተን ስለነበረ ሰላም ሊሰጠን፣ ተጣልተን ስለነበረ ፍቅር ሊሰጠን፣ ወድቀን ስለነበረ ሊያነሳን፣ ጨልሞብን ስለነበረ ብርሃን ሊሰጠን በሥጋ ማርያም በቤተልሔም ተገለጠ፣ ተወለደ። ይህ መድኃኒት እኔና እናንተ በልተነው ጠጥተነው ክብር፣ ጸጋ፣ ሞገስ፣ ሕይወት ሁኖን ሰውነንና እናጠፋለን፣ እንበድላለን። ከልደቱ በዓል የልደቱ በዓል ተካፋዮች እንድንሆን፣ ከልደቱ በዓል በረከት እንድናገኝ፣ ከልደቱ በዓል ክብር፣ ጸጋ እንድናገኝ የምንፈልግ ከሆነ እንደ እረኞቹ መላእክት እንደነገሯቸው ሳይለያዩ አንድ ሆነው በመግባባት በአንድነት በሰላም በፍቅር ቤተልሔም ድረስ ሄደው የተወለደውን ሕፃን አግኝተው ደስ እያላቸው የእግዚአብሔርን ክብር እያመሰገኑ ስለ እግዚአብሔር ቸርነት፣ ስለ እግዚአብሔር ምሕረት፣ ስለ እግዚአብሔር አዳኝነት፣ ስለ እግዚአብሔር ፍቅር፣ ስለ እግዚአብሔር ሰላም፣ ስለ እግዚአብሔር ክብርና ጸጋ እያመሰገኑ እንደተመለሱ ሁሉ እኔም እናንተን የተወለደውን ሕፃን እንኳን ለልደቱ አደረሳችሁ እያል ምንሰብክለት፣ ምንናገርለት፣ ምንዘምርለት ከሆነ መጀመሪያ የሰላም የፍቅር የአንድነት የመግባባት ሰው ሆነን እስከ ቤተልሔም ሄደን ክርስቶስን ከእናቱ ጋር አግኝተነው በልተነው ጠጥተነው ክብር፣ ጸጋ፣ ሞገስ፣ ሕይወት፣ ተስፋ የሆነ ዘንድ የአምላካችን የመድኃኒታችን የኢየሱስ ክርስቶስ በጎ ፈቃድ ይሆንልን። ዛሬ መድኃኒት ተወልዶላችኋል። የተወለደውን መድኃኒት ሁላችንም በልተነው ልደቱ ልደታችን ለእኛ ሰላም፣ ለእኛ ፍቅር፣ ለእኛ አንድነት፣ ለእኛ መግባባት ስለተገለጠ ይህ ምስጢር ገብቶን በዚህ ምስጢር እሱ በተገለጠበት ምስጢር እነሆ ሰብአ ሰገል ንጹሕ ዕጣን እንዳቀረቡለት ሕይወታችንን ንጹሕ ዕጣን አድርገን፣ ሰብአ ሰገል ወርቅ እንዳቀረቡለት ሕይወታችን አካላችንን ንጹሕ ወርቅ አድርገን፣ ሰብአ ሰገል ከርቤ እንዳቀረቡለት እኔና እናንተ ከተለያየንበት ከርቤ የተሰበረውን የሚጠግን ነውና ክርስቶስም እኔና እናንተን በሰላም በመለያየት ስለተሰበርን በጥላቻ ስለተሰበርን ተጠግነን አንድ ሆነን ልደቱ ልደታችን ብለን አክብረነው ያ ቀራንዮ ላይ የተቆረሰውን ቅዱስ ሥጋውን በልተን ክቡር ደሙን ጠጥተን ኃላፊ ከሆነችው ዓለም ወደማታልፈው መንግሥቱ መግባት መሸጋገር እንድንችል በጎ ፈቃድ ይሆንልን። ዛሬ መድኃኒት ተወልዶላችኋል። የሉቃስ ወንጌል ምዕራፍ 2 ቁጥር 11 ያስተማረን የመከረን የገሰጸን የአባቶቻችን አምላክ እግዚአብሔር ክብርና ምስጋና ለስሙ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። እንግዲህ ወገኖቼ በዚህ በበገና ሚዲያ የነበረን አገልግሎት ጠፋ ብዬ ቆይቻለሁኝ። እንደ አምላክ ፈቃድ ዛሬ ልደቱ ምክንያት አድርጌ ብቅ ብያለሁ። እሱ በፈቀደ መጠን ቀጣይ በተለያዩ ርዕሶችና በተለያዩ መምህራኖች እንማማራለን። እስከዛ ድረስ በገና ሚዲያን ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ሸር እያደረጋችሁ ላልሰሙት ታሰሙ ዘንድ አደራ እላለሁ። የሰላምና የምሕረት ባለቤት አምላካችን እግዚአብሔር በዓሉን የሰላም የፍቅር የአንድነት በዓል ያደርግልን። መልካም የልደት በዓል